ወዴት እቴ ምንድነው ሰራተኛ ብላችሁ አንድ ያመጣች ድምጽ እንደዚህ ነው። ነው ወደዚህ አንተ በተፈጥሮ ነው እንደዚህ ሆነ። ማን ፈርማለህ? እሺ ቢያንስ ከሶፋ ላይ ግሪሽ ነው አለች። ገና ተኛለሁ ለሰውዬው በስልክ ይፈረማል። ከፍለን እንጂ ልክሳት ያለው ምን እንደሚረጥበሽ አንተሽ በትና እንዴ እሱ አይመለከትም። ዝም ብለህ የታዘዝኩን ስራ ዋይፋይ አዳ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ ቪዲዮን እስቲ እኔ ደግሞ እንደዚህ መጥቻለሁና ዝም ብላችሁ ማለት ነው ለሰሞኑ ስቃይና ለሰሞኑ ላየሁት መከራ ላይክ ሸለም እያደረጋችሁኝ እና ደግሞ ሰብስክራይብ እያደረጋችሁ ባለፈው ቪዲዮ ላይ ነው ያየሁትና ቻሌንጅ ሰጣቸው ነበረ። ሰብስክራይብ አድርጋችሁ 150 ሺህ ካስገባችሁ ምናምን ብለ ማለት ነው። እና ዛሬ መጣ ነው አንድም እሱን እንድታደርጉ ነው። ከዛ ደግሞ አብዛኞቻችሁ ማለት ነው ለሳሚ ስጦታ ስጡት እንደዚህ ምናምን በተለይ ትላንትና የተለቀቀው ቪዲዮ ላይ እያሉ ነበር ማለት ነው። እኔ አንድ ነገር ለራሴ ልንገራችሁ እዚህ ጋር ማለት ነው። ቆይ ፍቅርም ትምጣና ፍቅር ነይ፣ እሷም ትምጣና እኔ ማድረግ የሌለባችሁን ነገር ልንገራችሁ። ፕራንክ እስከፈለጋችሁ ልታደርጉኝ ትችላላችሁ፣ ግን አመጭም ግን ቢያንስ ማለት ነው 150 ሺህ ቆይ ትምጣና አንድ ልልሽ የምፈልገው ነገር አለ። 150 ሺህ ሰብስክራይበር እስክንገባ ድረስ እየሰማሽ ነው። 150 ሺህ ሰብስክራይበር እስክንገባ ድረስ በሳሚቾ በሳመሙም ደግሞ ወደዛ ልዩነቱ ብዙም ስላልሆነ ማለት ነው እና ወደ 140 እስኪጠጋ ድረስ በምንም አይነት መንገድ እኔ ምንም አይነት ስጦታ አልፈልግም። ምናልባት ያው ኮሜንቶቹ በጣም ብዙ ሆነው ስላየዋቸው ያሰባችሁት ነገር ካለ ያንን እንዳታደርጉ ልላችሁ ነው። ኖ እግዚአብሔር የገዛችሁትም አይኖርም። ዝም በይ ሲጀመር አይኖርም። የገዛችሁት አስቀምጡት። ግን ለእኔ እሺ ቻሌንጅ አሁን ደግሞ የምፈልገው የሆነ ኩታታ ምናምን ስጦታ ሳይሆን የሚረባ ስጦታ ነው የምፈልገው። ያንንም አሪፍ የሚረባ ስጦታ ደግሞ የምፈልገው ስጦታ አይደለም። ዝም ብሎ አንተ ዝም ብለህ የሆነ አልፈልግም። ዩዝድ ካልሲ በ10 ብር ገዝተህ አምጥተህ ስጦታ ሰጠሁት ብለህ ቪዲዮ ልትሰራብኝ ነው። አልፈልግም። እኔ እንደዚህ ደህና ነገር እንድትሰጡኝ ቻሌንጅ ነው። በቃ 150 ሺህ አስገቡኝ ቤተሰብ። ከዛ እነሱ ስጦታ ይሰጡኝ። ካልሰጣችሁኝ ተዉት፣ ግን 150 ሺህ አስገቡኝ። እኔ ችግር የለው 150 ሺህ አስገቡኝ በሳሚቾ ቲቪ ማለት ነው። እና ዛሬ ይህንን ልንነግራችሁ ነው የመጣን አንድም ማለት ነው። ሌላ ደግሞ ልገቢ ነው ዛሬ ቤተሰቦቻችን እንግዲህ ፕራንክ አታደርጉኝም ዛሬ። ልረፍ እኔ ልረፍ፣ እግዚአብሔር ልረፍ። ዴይሊ ጨጓራ የተላጠ ዴይሊ እያበሳጫችሁ እያናድራችሁ ነው። በቀን 2-3 ነው ቤተሰብ የሚያበሳጩኝ እና እሱ ነገር ደግሞ በጣም ያናድራል። እና ልረፍ አንዳንድ ቀን ማለት ነው። ዛሬ ስለ እግዚአብሔር ምንም የሆነ ነገር አስበሽ ነው ምንም እንዳታረጉ፣ ምንም አይነት ነገር ማለት ነው። አልፈልግም፣ እኔ አልፈልግም፣ ፕራንክ አልፈልግም፣ ዛሬ አልፈልግም። በቃ እኔ አልፈልግም። ሲቀጥል ዛሬ እንትን ነበረኝ ቀጠሮ አለኝ የለኝም እያልኩ እንትን እያልኩ ነበር እና ፈልግልን ያልነው ደላላ ማለት ነው። ዛሬ ቀጠሮ አለኝ የለኝም እያልኩ ግራ እየተጋባ ነው። ላውራው ፈልጌያለሁ፣ ወደዛ መሄድ አይቀሬ ነው እና ግን ዛሬ ይሄንን 150 ሺህ ሰብስክራይበር ወይ በሉ ለማለት ነው። ኧረ ታጥቦ እግዚአብሔር ነጭ ነው። ሚቶ ነች መሰለኝ ጨምር እኔ ይቸግሩኝ ለማስቲካ ምናምን የሆነኝ ሚቶ ነች መሰለኝ። አረ የት ነው የላክሻቸው?
ወዴት እቴ ምንድን ነው ሰራተኛ ብላችኋል ያመጣች? ሰራተኛ ደላላው ነው ይላል አይደል? ደላ ኦኬ ደላላው ነው ይላል እና ምን ይሆንሽ ነው ግርሽ? ምን ነው ግርሽ ትላለች ወንድ ነው እኮ አይደለም። ደላላኛ ሰራተኛ ነው የፈለግነው። ሴት ሰራተኛ ነኝ እኔ። ምንድነው ሴት ድምጽ እንደዚህ ነው። እና ወደዚህ አንተ በተፈጥሮ ነው እንደዚህ ነው ድምጽክ? ድምጽሽ ይቅርታ እኔ ማን ላከክ? ደላላ አልኳችሁ እኮ ሰራተኛ ፈልጋችሁ ነበር ላከኝ መጣሁ። ሴፉ ሰራተኛማ ፈልገናል። ልክ ነህ እኮ ልክ ነሽ ግን ማን ብሎ ነው ይላል? ወይ ልደውልለት። ቤት ተሳስተን ነው ገባኝ። ተው ቆይ አንዴ ቆይ። ቤት ተሳስቶ ነው። ቤት ተሳስቼ አይደለም እኔ ማክሰው ነኝ ራሱ ሳሚ ጋር መጣሁ። ሰራተኛ ነው የፈለግነው እኮ ሰራተኛ ነኝ እኔ። እሺ ተረጋጊ፣ በእግዚአብሔር ምንድነው? ተረጋጊ። ወደ ድምጽን እየሰማሽ ወንድ ነው እግርሽና ወርደው። እሺ ምን ችግር አለ? ሴት ነው እኛ የፈለግነው እኮ እና እኔ ሴት እኮ ነኝ። አስቀይረህ ሆነ እስቲ ረፍ። በተፈጥሮ ነው አልኳችሁ እኮ በተፈጥሮ። ምን ይመላልው ድምጽሽ የሆነች ዩቲዩብ ላይ ማነው ቲክቶክ ላይ የሆነች ልጅ አለች። መልኳም ሳን ነው ሙስሊም ነበረች፣ እንዲሁም አሁን ክርስቲያን ሆናለች ምናምን ነገር። ቁጭ እንትናት መልኳ ቁጭ አረብ ሀገር ነበር የምትኖረው። ድምጿ የወንድ ነው፣ ፊቷ ራሱ የወንድ ነው፣ ግን እሷ ሴት ናት። እና እርሶ እዚህ ምን ሊሰሩ ነው? ደውል አንተ። ደበበ ጋር ለምትደውለው ሴፉ ጋር ነው። ሴፉን ያወራ ነው። ሄሎ ሰው ልካል እንዴ? ጠይም እንደ ወንድ ነው እኮ እያወራ ያለው። አንተ ጎረምሳ ትልካለህ? እሺ አይኔ አልፈልግም እንደዚህ። ማን ፈርማለህ? እኔ መፈረም አለብህ እና እኔ በእኔ ቦታ ሆነ ፈርም ያልኩህ እኮ አንዳንድ ምክንያታዊ ሲሆን እኮ ነው። አልከፍልም። እኔ አልከፍልም። 2 ጊዜ ለምን እንደምከፍለው? የ3 ወር ደግሞ ልታስከፍለኝ ነው? ሳታማክረኝ ነው እንዴ? ሳትልክልኝ ፎቶ ምናምን? አልፈልግም። እኔ ነግሬ ይሸኛታለሁ። እሺ የ3 ወር ደሞዝ ትከፍላለህ። ምንድን ነው እሱ የሚለው? በአንቺ በኩል ነው ያገኘሁት ይሄን ሰውዬ ማለት ነው። ይቅርታ እኛ እንደዚህ አንፈልግም። እሺ ምን ማለት ነው እንዴ? እንጂ በቃ ብቻ ፈራርበን እኮ ነው የመጣ ነው። ማንም ሊያስወጣኝ አይችልም። እኔ በፍቃዴ ካልወጣሁ ማለት ከዚህ ቤት ይኸውልሽ እህቴ ገና ገባሽ አይደል? ስራ አላሰራንሽም። ስለዚህ እንትን በይ ሂጂ። ምን ማለት ነው? ሌላ ስራ ያገኝ እኮ በቃ እሺ ቢያንስ ከሶፋ ላይ እግርሽን አውርጂ። ገና ተኛለሁ። ምን ሆና ነው እቺ? ገና ሊግሪ መስቀል አንተ እኮ ነህ። ለምን ሲጀመር እኔን ሳታማክራንተ ማን ደውላለህ? እኔ የምፈልገው እኔ ነኝ። ሴት ከኔ ጋር እኮ ነው የምትውለው አይደል? እኔ 3 ወር የምከፍልበት ምንም ምክንያት የለኝም። አሁን ደግሞ ብዙ ብር ነው 3 ወር። ከዛ ላይ ቅጣት 1 ወር ትከፍላለህ። 3 ወር ማንም ይከፈል 3 ወር
ውላቸው እንደዛ ነው። የሰይፈ ደላላ እኔ እኮ ነኝ አምኜው ፈርምልኝ እንዲህ ጥሩ ሰው ካገኘ ብቻ ፈርምልኝ ያልኩት። እሱ ሰራተኛ በደንብ ነው ሰዎች እኔ የምፈልገው ሰራተኛ ይቅርታ እንዳንቺ ሳይሆን ትንሽ እንትን ነው እኮ እና እኔ ሰራተኛ ነኝ። ከዚህ በላይ ምን ትፈልጋለህ? አይልሽ አልተግባባንም። እኛ ትንሽ ወጣት ነገር ነው የምንፈልገው። እና እኔ አሮጊት ነኝ። እኔ አሮጊት ነኝ። እኔ ስለ እድሜሽ አሁን አይመለከተኝም። ገብቶሻል። ግን ሰራተኛ እንዲሁ ስናይ እንዴቱ ያስረጃ ምንድነው? ይኸውልሽ ትግባቡ ከሆነ አስረጃ ምንድነው የምንግባባው? ይኸውልሽ እናቴ ስምሽ ማን ነው? ቆይ ስሜ ራሴ ላስተዋውቃችሁ መጀመሪያ። ቁጭ በይ አልባላም። ምን ሆናችሁ ነው? እኛ መች ትባላለሻል እንዴ? ስለመባላት ነው። እሺ ና ቆይ በእናትህ አንተ በቃ ሁሉ ነገር እንትን አትበሉ። ስምሽ ማን ነው? ስሜ ከበቡሽ። ከበቡሽ ምን ነው ችግር ነው? ከስሜ ኧረ የለም። ኧረ ቆንጆ ስም ነው። ቆንጆ ስም ነው። እናመሰግናለን። ግን ሂጂ በቃ። እሱ ራሱ ደላላው ራሱ ሌላ ነገርኩህ እኮ ውል ተፈራርመን የመጣ ነው። ወሎ እኮ በግድ እኮ አይሆንማ። እኛ ካልፈለግንሽ እኮ በግድ አይሆንም። አይመለከተኝም። የተፈራረምነው በራሴ ፈቃድ ካልወጣሁ ከዚህ ቤት ማንም ሊያስወጣኝ አይችልም። ይኸውልህ እንትን ማለት እንዴት ነው ታዲያ? ክላሴ ልታስገቢው ጀምሬ ስትነጋገር ነው እንዴ? አንተ ስትደላላው ማን ተነጋገር? ብቻ መፈራረም ይቻላል እንዴ? አይደለም፣ አልገባሽም። ውክልና ሰጥቼው ለሰራተኛ ጥበቅ ምናምን ሌሎች ቦታዎች ላይም አንዳንዴ ሰው ሲጠይቀኝ ስለማስገባ ጥሩ ሰው ካገኘ እኔ ሳልፈርም አንተ ራስህ ፈርመህ አስገባ ብያለሁ። የ3 ወር ላይ ነው የፈረመው። እኛ ለልጅ ነው እሺ፣ ብሩንም እኮ ለልጅ ነው። እኛ ደግሞ ልጃችን ስም ብለን አሁን ያለን አማራጭ በስህተት ነው የፈረመው ብለን በስህተት ነው ውክልና አልሰጠውም ለሰውየው በስህተት ነው የፈረመው። ንቅሳት ያለው ጎረምሳ ያመጣብና ንቅሳት ምን ሆነ? ንቅሳት እኮ ምን ችግር አለ? ምንድን ነው የሚለው? ማዘር ፋዘር ሁለቱም አለ እኮ ያው በዚህ ጋር አንደኛው ማዘር እናትኛ ያው ዱርዬ አይደለም የምንፈልገው ንቅሳት ያለው ሰው ምናምን አይደለም። ንቅሳት የተነቀሰው ለዱርዬ ነው ያለው ማለት ምን ሆነ ነው? አዎ ዱርዬ አይደለም በቃ ግን ማለት ነው። እኛ አሁን ብርም ደግሞ አሁን በቃ እንትን ምን በካሽ የ3 ወር ቀስ እያልኩ ከፍልሻለሁ። በቃ ቅጣቴ ውጪ ነው። እዚህ ቤት እየኖርኩ ነው የምከፍለኝ አይደለ? አንቺ ውጪና ማለት በየወሩኛ ተቆራጭ እናደርጋለን። ዝም ብለን እንሰጣለን እና ምን አማራጭ ነው? ተነጋገር ይነጋገሩ ሁለቱ ደላላ አንቺ አይሰው ሚሊሽን ለምን አሰሙ ውል ላይ ተፈርሟል። ግን መክፈል ይቻላል። እኛ እንዲህ አይነት ሰው ከምናስገባ ቢቀርብን ይሻላል። ታነሽ ውጪ በቃ ሂጂ አንቺ አስቀምጠው በእናትህ ልደበድብኝ ነው እንዴ? በገዛ ማለት ውል ተፈራርመን የመጣ ነው። አልወጣም ማለት በገዛ ቤታችን በራሴ ፍቃድ ካልሆነ ውል ተፈራርመን አልወጣም። ብዙ የተለየ ነገር እኮ አለሽ። ንቅሳት አለሽ። ድምጽ ሾፍራም ነው። በዛ ላይ ምንም የሰራ የአጋዥ ባህሪ የለሽም። እግርሽን ሶፋሽ ላይ ምን ችግር አለ? ሶፋ እንዴ ገና ተኛበታል። ዳንኤል አሁን ለራሴ እጄን አሞኛል። በእናትህ ራሴ የፈጠርከው ምን ይፈጠር? አንተ የሚያወራውን ስማ እስኪ። ጉልበት ናስቲ ና እሱን ማን ነው የሚያወጣው? አንተ ነው ናምጣው እጄን ቢላ ቆርጦኝ ነው። አሁን ለቅለቅ አድርገኝ። ምን ችግር አለ? ምንድን ነው? ይሄማ ፓንት አይደለም። እስቲ ግለጠው። ኧረ ችግር የለም ፓንት ነው። ስማ እጄን ስላመመኝ ነው። ምን ችግር አለ? ለቅለቅ
የለም ያለ ብያት እግዚአብሔርን እንደዚህ አይነት ሴት የለችም። ምንድን ነው የሚረጥበኝ ደግሞ? ለቅለቅለቅለቅ አድርገው ምን እንደሚረጥበኝ ሸንተሽበት ነው እንዴ? እሱ አይመለከትም። ዝም ብለህ የታዘዝከውን ስራ እሺ አጥባለሁ። እንዴት ነው የሚረዝመው ደግሞ? እንዴት ነው የምትረዝመው? አጥባለሁ። አንተ ብለህ የምትጎረጉረው በእናትህ እሱ ቲቪ ይበላሽ ዳኒ። ቲቪው ደግሞ ምንድን ነው? ትንሽ ነሱ በኋላ ማለባችን ምን ቲቪው ምንድን ነው የሚያክለው? አንተ እንደምትሄደው በጣም ዋልኩ። በኋላ ባትብስኝ አሁን ነው የምፈልገው። ለበኋላ ነው የምፈልገው። አቤት ቲቪዋ ደግሞ ምንድን ነው የምታክለው? በዚህ ቻንስ ኮምፒውተር ኳስ እቺ ምንድን ነው የምታክለው? ተለቅ ያለ መቀየር አለበት። በዚህ ሳምንት ምናምን ጊዜ ተቻለ ቀየር አለ ተለቅ ያለ አጥቷላ። የሶፋ አቀማመጥ ደግሞ ምን አይነት ነው? ሁሌ እንደዚህ ነው? ኧረ ይቀየራል። ሲጀምር አንቺ ምን አገባሽ? ስለቤቴ ሶፋ ቲቪ እኛ በራሳችን እኮ በራሳችን ስታይል ነው የምንኖረው። አንድ ቤት እስከኖረን ጊዜ የኛ የሚባል ነገር የለም። ቤቴ ነኝ ነው እንዴ? ምንድን ነው አንተ ተባልከው እንዴ? የታዘዝከውን ስራ። ስንት ክላስ ነው ቤቱ? ምኑ ስንት ክላስ ነው ቤቱ? ሁለት። የራሴ ክላስ እፈልጋለሁ። አንዱን ትልቁልኛለች። ሰውዬ የታዘዝከውን ስራ በእናትህ። ምንድን ነው የራሴ ክላስ እፈልጋለሁ። ምንድን ነው ከፍ ቤተመጣ? ወዴት ነው ይዘን? ኧረ እባክህ እዚህ ጋር ልታጥበው ስታጣጥበው ለበኋላ ነው የፈለግኩት። ካልደረቀ ሌላ ነገር ሌላ ችግር ነው መፈጠሩ። መድረቅ አለበት። ፓንትሽን ለምን ራስሽ አታጥቢ? እጄን አሞኛል። ምን ችግር ነው? ምን ሆነሽ ነው? ቆርጠኝ ነው ሽንኩርት ስከት ከትፊያለሽ? ሽንኩርት ላሳየህ? ከትፊያለሽ? አይ አንተ ይዛግባው ነው። እኔ ባንተ ጅብ ምግብ አልጎርስም ከዛሬ ቀን ጀምሮ። እና ታዲያ ሌላ ችግር ነው የሚፈጥሩት። ዋይፋይ አለ አለ ዋይፋይ ባይኖር ነበር ዛሬውኑ ነበር ያለ ዋይፋይ አላለ እዚህ ቤት። ሰራተኛ ነሽ እና ምን ዘበኛ አይደለሁ ሰራተኛ ነኝ ብዬ እኮ ዋይፋይ እና ቲቪ ሳይዝ መኝታ ቤት ምን ያደርግልሻል? ይሄን ያህል ማለት ነው። አንቺ ያልሽው ቦታ ነው እንዴ? አንቺ ያልሽው ቦታ ነው። ምን አንቺ እንዳልሽው ነው እኛ እንዳልነው ነው የምትኖሪው። ምን ገና ለገና የሶስት ወር ፈርም ያለው ብለሽ ከሆነ እኔ ብሩን ከፍዬ ወደዛ አሽቀንጥሬ ነው ሳልሰራ ነው ብር መቀበላችሁ። 3 ወር አብረን እንኖራለን። ከ3 ወር በኋላ እናወራለን። ዋይፋይ ብቻ አይደለም ሳውና ባዝም አለ፣ ስቲም አለ፣ ብዙ ነገር አለ። በደንብ ሾው እንጂ ምንድነው ነካነካ ማለት ነው። ክላሶች ወዴት ናቸው? ገምቷል እኮ ምን በጣም ሰው አይመለከተም። ዝም ብለህ የታዘዝከውን ስራ ወር ነው እንዴ ለበሽ? ሻወሩም እዚህ ጋር አለ። አልጋው ተመችቶኛል። በእናታችሁ አልጋው እኮ የልጆች የሚባል ነገር የለም። እኔ አልጋ ላይ ካልሆነ አልተኛም። ቀራላችሁ? አይ እንትን ነው ቤቱ ተመችቷት ስለሆነ አልጋዋን ዞር ታረጉና አዛኛው ክላስ ተፈቷል። እንደዛ ለሚላት የምትላት አልጋው ያንቺ ነው። ምን ችግር አለ? አልጋ የሰራተኛ አይደለም የኛ ነው። ችግር የለም። ከዛሬ ጀምሮ ለኔ ሆነ። ለኛ ችግር አለው እኮ አንተ እዛው ትተኛታችሁ። ዋናው መተኛቱ ትተባበራለህ። ዋናው እንዴት ነው መተኛቱ? ከልጆች ጋር እንዴት ነው እሱ መሬት ምን ተኛ? ይበቃችኋል። ተቻችላችሁ መተኛ ተቻችላችሁ እኔ አላልኩም። እዚህ ቤት ውጭልን ብያለሁ። ውጭልን እኔ አልፈልግም። ነገርኩህ አልወጣም። ብቻሽን አልጋው ሰፊ ነው በጣም። ምን ችግር የለም። ተንደላቅቄ ስተኛ በጣም ምቾት ይሰማኛል። አላበዛችሁ እንዴ? እሺ አሁን እንደምትፈልጊው ከኛ
አሁን እሺ በቃ ኪችኑን አሳይኝ። ነይ ኪችኑን አሳይኝ። እኔ እኮ አቅቶኝ አይደለም እቺ ማስወጣት ሰው አንተ እኮ አንድ ኪሎ ቲማቲም እቺ እንዴ ነው የሚሆነው? አንድ ኪሎ ይሄ አንድ ኪሎ ፍሪጅ ውስጥ ማለት ነው። አንድ ኪሎ ቲማቲም እንዴት ነው ሰው ቤት የሚሆነው? አንድ ኪሎ ምን ምግብሽ ቲማቲም ነው? በጣም ይገርም። ኧረ አንድ ኪሎ አይደለም። አሁን አስቤዛ ልናደርግ እንወጣለን። እንዴ አልቆ ነው። ኦ ደስ ይላል። ኧረ አለ ፍሪጅ ውስጥ አንተ የምትለው እውነት መስሎት ነው እንዴ? አንድ ኪሎ ቲማቲም ደህና ነገር አሁን ስጋ ይኖር ይገዛል። ኦ ስጋ እስቲ ግቢ እስቲ አንዴ እናውራኛ። ወደ ነው ወደ ውስጥ ማለት ከኛ የሚደበቅ ነገር የለም። ቤተሰብ ነን እዚህ ጋር ገብቷል። ቤተሰብ አይደለንም። ከዛሬ ጀምሮ ሆነናል። እኔ በቃ ማለት ናሸው እንጂ ወደ ነው የምትሄደው? አንተ ጨንቀኝ ማታስጣም ወደዛ ይዘህ ሂድ ወደዛ አንተ አስጣም። እሺ ለበኋላ ነው የምፈልገው። እሺ አስወጣዋለሁ። በቃ አሁን እኮ ተለቃልቋል። በቃ ማስታወስ ብቻ ነው የቀረው። ደበርከኝ። እንደውም ሳይ ማንም ሰው እንዳይቀሰቀሰኝ ራሴ ካልተነሳ ማንም ሰው እንዳይቀሰቀሰኝ ገብቶ ምን ተከፈ ገብቷል። ከጀርባ የሆነ ነገር አለ ብዬ ነው ዝም ያልኩት እንጂ ማለት ነው ማስወጣት አቅቶኝ አይደለም። ግን የሆነ ነገር ልታረጋት ትችላለች። ከጀርባ የሆነ ነገር የምታውቁት ነገር አለ። ለጊዜው መስማማ ዝም ብለህ